እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም እግዚአብሔር ይጠብቅሃል እግዚአብሔር በቀኝ እጅ በኩል ይጋርድሃል ፀሐይ በቀን አያቃጥልህም ጨረቃም በሌሊት እግዚአብሔር ከክፉ ሁሉ ይጠብቅሃል ነፍስን ሁሉ ይጠብቃታል ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣት መግባትህን ይጠብቃል ይላልና ኢየሱስ ክርስቶስ ብቻ ነው ስለ ሰው ልጆች ሁሉ ምን ያለው የሞተው እረኛ ስለዚህ ኖላዊ ዘመጻ ውስተ ዓለም የተባለው አንዱ ኢየሱስ ክርስቶስ ነው አይደል ይሄንን እረኛ የነፍሱ እረኛ አድርጎ የተቀበለ ሰው እረኛ አለው በነፍሱ ምን አለው ይላል እረኛ አለው በነፍሱ ጠበቃ አለው ጠበቃችን ሊቀ ካህናት የሆነልን ኢየሱስ ክርስቶስ እርሱ ጠባቂያችን ነው ተቀባያችን ነው ከለላችን ነው እጥራችን ነው ውቱ ኖላዊ ሆህታ አንቀጽ መግቢያ ነው በር ነው ኖላዊ ተጎህ ኖላዊ ትጉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምንሰነበታችሁ። የእግዚአብሔር አምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ መንፈሳዊ ተቋም የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ ተቋም ነው። በኢትዮጵያ ቤተክርስቲያን ተሐድሶ እንዲሆን የስተት ትምህርቶች እንዲወገዱ መጽሐፍ ቅዱሳዊ የሆኑ ትምህርቶች፣ ባህሎችና ትውፊቶች እንዲቀጥሉ የሚያሳይ የሚያመለክት ተቋም ነው። በዚህ በተሐድሶ አገልግሎት ውስጥ ትልቁ ትኩረታችን መጽሐፍ ቅዱሳዊ ያልሆኑ ትምህርቶች ከቤተ ክርስቲያናችን፣ ከህይወታችን፣ ከኑሯችን ተጠራርገው እንዲወጡ፣ መጽሐፍ ቅዱሳዊ የሆኑ ትምህርቶች ደግሞ በህይወታችን በኑሯችን ተግባራዊ እንዲሆኑና ለዘላለም ህይወት የበቃ ትውልድ መፍጠር ነው። ስለዚህ በዚህ አገልግሎት ውስጥ ብዙዎች ወደ እግዚአብሔር መንግስት መጥተዋል፣ የእግዚአብሔር መንግስት ተቀላቅለዋል፣ ከጨለማ ወደሚደነቀው ብርሃን ወደ ክርስቶስ ፈልሰዋል። የእውነትንም ቃል ደግሞ ማለት የእግዚአብሔርን ቃል እያስተማሩ እየሰበኩ በርካታ ካህናት፣ መምህራን በአገልግሎት ላይ ያሉ። ስለዚህ እግዚአብሔር እናመሰግናለን። እንግዲህ በራያችንና በተልኳችን መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉት አጽዋማት መካከል ጾመ ነቢያትን ባለፉት 2 ሳምንቶች አይተናል። አሁን 3ኛ ሳምንት ላይ ነን ያለነው። በዚህ በ3ኛው ሳምንት በዚህ በጾመ ነቢያት ማለት በታኅሳስ ጾም በሚጾመው ጾም ላይ 3ኛው ሳምንት ላይ ኖላዊ ይባላል። አንደኛው ሳምንት ወይም ኖላዊ በሚል ተሰይሟል ማለት ነው። እና ይህንን ደግሞ ኖላዊ የሚባለው ሳምንት ላይ ኖላዊ የተባለው ማን ነው? ኖላዊ ምንድነው? ኖላዊነትስ ምንድነው? የሚለውን ከዜማው ጋራ ከትምህርቱ ጋራ አየዘን እንመለከታለን። ትምህርቱስ ይሄ ኖላዊ የተባለው ደግሞ ለህዝባችን ደርሷል የሚለውን እንደተለመደው በካህናት ቋንቋ በካህናት ባህል እናቀርበዋለን። የእግዚአብሔር አምላካችን ስም ብሩክ ይሁን። ይህንን ትምህርት ሼር ማድረግ ያለባችሁ ምእመናን የግዕዝ ቋንቋ ለሚያውቁት፣ ዜማ ለሚያውቁት፣ ለካህናት፣ ለቀሳውት፣ ለዲያቆናት፣ ለጳጳሳት ነው። ለምን እናንተ ምእመናን ካላወቃችሁት ለሚያውቁት ሼር አድርጉላቸው። ይሄ ዜማ እንዴት ነው? ይሄ ትምህርት እንዴት ነው? ቤተ ክርስቲያናችን ውስጥ ይዜማል ወይ ይባላል ወይ አለ ወይ ብላችሁ ሐመረ ወንጌል ዘኢትዮጵያን አጠቃላይ ስትመለከቱ ለካህናት ሼር አድርጉላቸው። እናንተም ትድናላችሁ፣ እነሱንም ታድኗቸዋላችሁ። ስለዚህ አሁን ወደ ኖላዊ እንሄዳለን። ዛሬ እንግዲህ ኖላዊን የሚያቀርቡልን መነሻ መምህር ዳዊት ናቸው። መምህር ዳዊት እስኪ እንግዲህ በታኅሳስ ወር በጾመ ነቢያት በዚህ አንደኛው ሳምንት ላይ የሚባለውን ይሉልናል ማለት ነው። በአንደኛው ሳምንት ውስጥ የሚባለውን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደሚታወቀው በ3ኛ እሁድ በዘመነ ስብከት የሚባል የኖላዊ ቃለ እግዚአብሔር ተብሎ ይጠራል ማለት ነው። ይህም መነሻው የሚሆነው የያሬድ ድርሰት ከሆነው ከድጓ ነው የሚባለው። ይኸው ማይሌት አለው፣ ዋዜማ አለው፣ ማይሌት አለው፣ መዝሙር አለው።
እንዲሁ ከሕግም ከነቢያትም ከወንጌልም የተውጣጡ የእግዚአብሔር ቃል ይባላሉ ማለት ነው በዚያን ቀን። ስለዚህ እንደ መነሻ አድርጌ የማቀርበው በዕለቱ የሚባለውን መዝሙር ይሆናል ማለት ነው። አሌ አሌ አሉያ ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር ዘወረደ እምላዕሉ በአቅሙ ክርስቶስ እስመ ውእቱ እግዚአ ለሰንበት ይቤሎ አብ ለወልዱ ወልድየ ንበር በየማንየ ምልጣን ወልድየ ንበር በየማንየ ወልድየ ንበር በየማንየ። ቃሉ እንደሚነግረን ኖላዊ ማለት ያው መነሻው የዮሐንስ ወንጌል ምዕራፍ 10 ቁጥር 2 ቁጥር 11 ቁጥር 15 ላይ ይነግረናል ማለት ነው። ኖላዊ ማለት ግዕዝ ኖለወ ከሚለው አንቀጽ የወጣ ሲሆን ኖላዊ ማለት ሳልስ ውስጥ ሆኖ ጠባቂ እረኛ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደምት አባቶች ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ መልካም እረኛ መልካም እረኛ ቸር እረኛ እውነተኛ እረኛ እንደሆነ ከወንጌል በመነሳት በመጽሐፍ ጽፈዋል። ይህም ዛሬ ምስክር የሆን ዘንድ ኖላዊ ዘመጻ ውስተ ዓለም ተብሎ ይገኛል ማለት ነው። ዛሬ ይህንን የምናዜምና ይህንን በከበሮ በጸናጽል በመቋሚያ መላልሰን የምናዜም አገልግሎት ብለን የምናገለግል መምህራን፣ ካህናት፣ ዲያቆናት እውነተኛ ኖላዊ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ ብለን አምነን ነው ወይ ነው? መልካም እረኛ እንደሆነ አምነን ገብቶን ነው ወይ ነው? እንግዲህ በዚህ በዘመነ ስብከት መጽሐፍ ቅዱሳት መጽሐፍ እንደሚነግሩን መጻ፣ ተሰብከ፣ ተፈነወ፣ ወረደ የሚሉ ቃሎች ይንጸባረቃሉ። እነዚህ ታላቅ አነጋገሮች ናቸው። አይ ተፈነወ፣ መጻ፣ ወረደ፣ ተሰብከ። ነቢያት ይመጽ፣ ይትፌኖ፣ ይወርድ፣ ይትሰበክ፣ ብርሃን እያሉ ተናግረውልናል ለእኛ ማለት ነው። የዚህ ፍጻሜ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲመጣ ተፈነወ የተባለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ ወልድ እማባ አቡሁ ከአባቱ ይትፌኖ ወልድ እማባ አቡሁ ከአባቱ ወልድ ይላካል ብለው የተናገሩለት ተፈነወ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የተላከው ኖላዊ መልካም እረኛ እንደሆነ ይነገራል ማለት ነው። ይህንን ነው መልካም እረኛ እንደሆነ ኖላዊ ዘመጻ ውስተ ዓለም ወደ ዓለም የመጣው መልካም እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ቃል ልጁ ኢየሱስ ክርስቶስ ነው። ዘወረደ እምላይሉ ከላይ ከሰማይ የወረደው በአቅሙ ክርስቶስ በስልጣኑ በኃይሉ የወረደው ኢየሱስ ክርስቶስ መልካም እረኛ ኢየሱስ ክርስቶስ ነው። እስመ ውእቱ እግዚአ ለሰንበት የሰንበት ጌታዋ የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የሰንበት ጌታ ነው ብሎ እንደተናገረው ራሱ ኢየሱስ ክርስቶስ ማለት ነው። ጌታዋ የሆነው ኢየሱስ ክርስቶስ መልካም እረኛ
እሱ ብቻ ነው የሚል ነው ቃሉ። ይቤሎ አብ ለወልዱ ስለዚህም እግዚአብሔር አብ ልጁ ኢየሱስ ክርስቶስን እንዲህ ይለዋል። ምንድን ነው የሚለው? ወልድየ ንበር በየማንየ ልጄ በቀኜ ተቀመጥ አለው ይላል። ምንድን ነው በቀኜ ተቀመጥ? የእግዚአብሔርን አብ ፈቃድ የፈጸመ ታሪኩን የተረከ ያስተዋወቀን እግዚአብሔር አብን ያስተዋወቀን የገለጠልን እውነተኛው ብርሃን ወልዶ መድነ እውነተኛው መድኃኒት እውነተኛው እረኛ እውነተኛው መልካም እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ይነገራል። አሁን ይህንን ውስጥ ለውስጥ በመቅደሱ በታዛ በማይሌቱ በዋዜመው ቁመን በጸናጽል በከበሮ የምናዜምና የምናገለግል ካህናት ዲያቆናት ይህንን ቃል ገልጠን ለሰው ሁሉ ኢየሱስ ክርስቶስ መልካም እረኛ እንደሆነ ማስተዋወቅ መስበክ እንዳለብን ነው የሚነግረን ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ በጾመ ነቢያት 3ኛ ሳምንት ላይ ያለውን ኖላዊ ተብሎ የተሰየመውን ሳምንት በመርጌታ ዳዊት በኩል ቀርቦልናል። ይህ ኖላዊ ማን ነው ስንል ኢየሱስ ክርስቶስ መሆኑን ተመልክተናል። በዚህ ጉዳይ ላይ መርጌታ ኤርምያስ ምን ትላለህ? እንደው የእናንተ ሙያ ስለሆነ ዜማውም ጥሩ ስለሆነ ዘሩም ጥሩ ስለሆነ ቅድሚያ ለእናንተ የምሰጠው አንደኛ ኖላዊ እያሉ ኖላዊ የሌላቸው ስላሉ ዘእንበለ ኖላዊ እውነት ነዋ አይደለ? እንግዲህ ከተሰሳትኩ ያው ካህናቱ ይሰሙኛል። ኖላዊ ይላሉ፣ ኖላዊ የላቸውም። ኖላዊ የሌለው ደግሞ ኖላዊ መሆን አይችልም። እና በዚህ ጉዳይ ላይ ምን ይላሉ መርጌታ ኤርምያስ? እግዚአብሔር ይመስገን ለኛ ይህን ስለገለጠ እግዚአብሔር የተመሰገነ ይሁን። በእውነት በዜማ ማለትና መኖር እግዚአብሔር ለኛ ጠባቂያችን እንደሆነ የማይተኛ ጠባቂ መሆኑን ማወቅ በጣም እርፍ ያደርጋል እና ወገኖቼ ወደ ቃሉ ቢመለሱ በዚህ ልክ ማረፍ ይችላሉ። እና እንግዲህ ይህ ሐሳብ እንግዲህ እንደተባለው ቅድም ይህ ኖላዊ 3ኛው እሑድ ነው፣ ግን ኖላዊ ነው ዛሬ ተብሎ ኖላዊ የሚባል በጣም የተደጋገመ ሐሳብ አለ። ግን ደግሞ ኖላዊው ማን ጠባቂው ማን እንደሆነ በግልጥ አልተረዳም። እና ይህንን ኢሳይያስ አስቀድሞ የዚህን ኖላዊ ማንነት ሲያስረዳ የኢሳይያስ መጽሐፍ ምዕራፍ 40 ከቁጥር 10 ላይ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። እና የሚገርመው እንግዲህ ይህ ሐሳብ ከዮሐንስ ወንጌል ምዕራፍ 10 ጋር በጣም ይስማማልናል። ይህ እንግዲህ በትንቢተ ነቢያት አስቀድሞ ይህ ነው የተነገረው። ግን ያ አሁን ምንለው ይሄ እረኛ ምንድን ነው? ወታል እንደው እኛን ምን ብሎናል? እውን አርፈናል ወይ? እንደው በዚህ እረኛስ ተጠብቀናል ወይ? ምንድን ነው ጌታ ኢየሱስ ክርስቶስ እንደው ኖላዊ ከማለት ውጭ እኛ ከዚህ ያለፈ ርፍ ያልንበት ነገር አለ ወይ ነው ለወንድሞቼ ነው የማቀርበላቸውና ይህንን ሲያስረዳ ጌታ ራሱን መጀመሪያ በሩ እኔ ነኝ ይልና በር ራሱን ያደርግና ከዚያም በኋላ የሆነ ጎሮ የሆነ በረት የበጎቹን ጎሮን በምሳሌ ይጠቀማል። በምሳሌ ሲጠቀም ምን ይላል? በሩ እኔ ነኝ። በእኔ የዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ነው ከቁጥር 9 ነው የማነበው። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። በእኔ የሚገባ ቢኖር እንግዲህ ራሱ ምንድን ነኝ አለ? በር ነኝ አለ። ሌላ በር የለም። አሁን ብዙ በሮች አሉ። በጣም ልንድንባቸው ምንደክም ምንታክት በየቀኑ በዓል እየሰራን ለነርሱ ምንናገር። አሁን ቅዱስ ሚካኤል በዚህ ኖላዊ ተብሎ ለእርሱ ይሰጠናል። በጣም በሚያሳዝን ሁኔታ ማለት ነው። ኖላዊ
ትጉህ ኖላዊ ትጉህ ኖላዊ ትጉህ ኖላዊ ትጉህ ሐውፀነ በምሕረት ብዙህ ሐውፀነ በምሕረት ብዙ። አሁን ይህ ዜማ ስትሰሙት ለጌታ ይመስላል፣ ግን ለሩፋኤልና ለሚካኤል ነው ተሰጥቶ የሚዘመር። ኖላዊ ትጉህ ተግተህ የምትጠብቀን ሩፋኤል ወይም ሚካኤል ሆይ ሐውፀነ ብዙ በሆነው ምሕረትህ ጎብኘን ነው። እንግዲህ አራባና ቆቦ የሚባለው አይነት ማለት ነው። ስለዚህ ግን ጌታ ኢየሱስ ክርስቶስ ራሱን በእረኝነት ሲገልጥ ግን ምንድን ነው ያለው? ከምዕራፍ 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ይልና ቁጥር 11 ላይ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እውን ሌላ እረኛ ሌላ ጠባቂ ነፍሱን ስለኛ ስለ ሰው ልጅ አሳልፎ የሰጠ አለ ወይ? ሌላው እረኛ ሊሆን ይችላል ወይ? እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል ይላል። በእኛ ሀገር ይህ ቅጥረኛ የሚባለው ማለት ነው። ስለ ደሞዙ እንጂ ስለ ሰዎች ምንም ግድ የለም። በእውነት በዚህ ጉዳይ አባቶቻችን ጳጳሳት የዚህ ሁሉ ሕዝብ እረኛ ናቸው። ይህ አደራነት ተሰጧቸው። በእውነት ይህን አለመጠበቅ፣ ይህንን አለመሆን፣ ይህ ምሳሌያዊ ንግግር በጌታ በኢየሱስ ክርስቶስ ስያሜ ይነገር እንጂ ለእያንዳንዳችን ምንድን እረኛ ተብለን ተሰጥቶናል። ስለዚህ ይቀጥልና መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴ በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎችን በጎች ሌላ አህዛብ ከእስራኤል ውጭ የሆኑ ሰዎች እንደሚመጡ ብዙ የሚድኑ ሰዎች እንደሚመጡ ጌታ ኢየሱስ ክርስቶስ በዚህ ላይ ያስተምረዋል። አንድ ሐሳብ ብቻ ልጨምርና ሌላውን ማብራሪያ ለወንድሞቼ ተዋለሁ። እዚሁ በሚገርም ሁኔታ ቅዱስ ጴጥሮስ የእረኝነትን አደራነት ሲያስረዳ 2:21 ላይ እንዲህ ይላል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአትን አላደረገም፣ ተንኮልም ባፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሙተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይልና እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። እግዚአብሔር ይመስገን እኛ ወደ ነፍሳችን ጠባቂና እረኛ ወደ ክርስቶስ ተመልሰናል። ብዙ ወገኖቻችን ብዙ ኖላዊ የሚል ቃላት ከመናገር ከሚያዜም ውጭ ደግሞ ኖላዊ የሚለውን ለመላእክት ሰጥቶ ከመናገር በስተቀር በእውነት ይሄ የነፍሳችን ጠባቂ ግን ክርስቶስ ነው ይተባል። እንዲሁ ሌላ ቦታ ይሄው ጴጥሮስ ያ እረኛ ሲገለጥ ይላል፣ ያ እረኛ ሲገለጥ በፊቱ እንዳታፍሩ የሚለውን ሐሳብ ያስቀምጣል። እያንዳንዳችን እረኞች ከሆን የባዘኑትን በጎች መጠበቅ አለብን እንጂ እንዲሁ ዜማውን ብቻ በዓመት አንድ ጊዜ በጣም የሚያሳዝነው በዓመት አንድ ጊዜ ስርዓት ተሰርቶለት እንደ ቤተ ክርስቲያኒቱ ለመታሰቢያ ማስቀመጧ ስህተት አይደለም። ግን እውን በአንድ ቀን ብቻ ነው ወይ የሚሰበከው? አሁን ቤተ ክርስቲያን ሁሌ እንሰብካለን ልትል ትችላለች።
ግን እውነቱ እንደሱ አይደለም። ምዕመናኑ እየተረዱት ያለ በዚህ መንገድ አይደለም። አንድ ቀን እንደሚውል ብቻ ያን ቀን ቆጥረው እንደሚያከብሩ ብቻ ነው የሚታወቀው። ስለዚህ እኔም እንግዲህ በዚህ ህይወት ያለፍኩ ስለሆንኩ ወንድሞቼ መምህራን መርጌቶቹ ይህንን ደጋግመው ከሚሉ ይርቅ ይህን እውነተኛውን እረኛን ኢየሱስ ክርስቶስን ለህዝቡ ቢሰብኩ ቢያስተምሩ፣ እውነተኛ የነፍሳችን ጠባቂ ደግሞ ወደ እርሱ ወደ ነፍሳችን ጠባቂ ብንመለስ እርፍ ያደረገን እርሱ ነው። እውነተኛ እረኛ እሱ ብቻ ነው። ሌላ እረኛ የለም። በእውነት ሌላው ምንደኛና ቅጥረኛ ነው፣ ትቶ የሚሸሸው። ስለዚህ ይህንን ጌታ ለወገኖቻችን ብናስተምር የእረኝነታችንን ደሞዝ ደግሞ ከጌታ ከኢየሱስ ክርስቶስ እንድንቀበል ያስፈልጋል። የእግዚአብሔር ስም የተባረከ። አሁን ወንድሜ መርጌታ ኤርምያስ ያነበበው የዮሐንስ ወንጌል ምዕራፍ 10 ቁጥር 13 ላይ ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻላል። አሁን በዚህ ዘመን በእኛ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኖላዊ ዘመጻውስተ ዓለም ወልዱ ወቃሉ እያለች እየተናገረች ይህንንም የሚያዜሙ የምናዜም ማይሌት የምንቆም ካህናት፣ መምህራን፣ ዲያቆናት፣ ጳጳሳት ሙያተኛ እንጂ ቀጥታ መልካም እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መልካም እረኛነቱንም በስልጣን እንደሰጠን መልካም እረኛ ነን ብለን በባዶ ስም ብቻ ሙያተኛ ሆነን እንገኛለን ማለት ነው። እዚህ ላይ አጽንኦት ሊሰጠው ይገባል። ምንድነው? ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻላል። ሙያተኛ ተቀጣሪ ከሆንኩኝ እኔ ለቤተ ክርስቲያን ተቀጣሪ ከሆንኩኝ ያውም ደግሞ ገንዘብ እየከፈልኩኝ ቤተ ክርስቲያን ውስጥ የምገባ ከሆነ ሙያተኛ እንጂ መልካም እረኛ በክርስትና መልካም እረኛ አይደለሁኝም ማለት ነው። በክርስትና የምሸቅጥ ነኝ ማለት ነው። በስም የምሸቅጥ ነኝ ማለት ነው። ኖላዊ ጠባቂ እያልኩ ብቻ ዝም ብዬ እያነበነብኩ የምኖር እንጂ ያልገባኝ ነኝ ማለት ነው። ስለዚህ ይህንን ኖላዊ የሚለውን እውነተኛ መልካም እረኛ ጌታችን ኢየሱስ ክርስቶስ እንደሆነ አምነን ተረድተን ለሰው ሁሉ በአውደ ምሕረቱ ልንገልጽ ልናስተምር ይገባናል ማለት ነው። በዚያው ቀን የሚባለው ወደ ትምህርተ ቧት እንሄድ። ትምህርተ ቧት እንዘና አምን በሃይማኖቱ ንገኒ ከመውቱ ብርሃን እጽበተ መድኃኒት ምስዋር ረድኤት ወመምር ዘይትቃወም ለነ ዘይአሲ ተወካፊ ምጽናአተ ቀጽርነ ውእቱ ኖላዊ ሆህት አንቀጽ ፍኖተ ሕይወት ፈውስ ሲሳይ መስኪዮ መኮንን። ይህ እንግዲህ እንዘና አምን በሃይማኖቱ ንገኒ በሃይማኖቱ እያመን አምነን እንገዛ ከመውቱ ብርሃን እሱ ብርሃን እንደሆነ አምነን በእምነቱ አምነን በብርሃኑ አምነን እንገዛለት። ከመውቱ ብርሃን እጽበተ መድኃኒት ምስዋር የመድኃኒት ስርየት የኃጢአት ስርየት መድኃኒት እጽበተ መድኃኒት ምስዋር መሸሸጊያ ማምለጫ መዳኛ በሆነው ብርሃን በሃይማኖቱ አምነን እንገዛለት። ለሱ እንገዛ ማለት ነው። ምስዋር ረድኤታችን ረዳታችን መምህራችን ረድኤት ወመምህር ዘይትቃወም ለነ የሚከራከርልን የሚቃወምልን ድቅድቁን ጨለማ የሚያስወግድልን ተከራካሪያችንን ጠላታችንን ዲያብሎስን የሚቃወምልን የሚያስወግድልን ማለት ነው። ዘይትቃወም ለነ ዘይአሲ ተወካፊ የሚቀበል የሚሰጥ ሰጪ ተቀባይ ዘይአሲ ተወካፊ ምጽናተ ቅጽርነ የጥራችን ከለላ ማለት ነው። የዙሪያችን ከለላ ማንም እንዳይነካን ጠላት እንዳይነጥቀን ጠላት ዲያብሎስ እንዳይወስደን እንዳይነጥቀን ከለላ የሆነ አጥር የሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ውእቱ ኖላዊ እርሱ ጠባቂያችን ነው፣ ተቀባያችን ነው፣ ከለላችን ነው፣ እጥራችን ነው። ውእቱ ኖላዊ ሆህት አንቀጽ መግቢያ ነው፣ በር ነው። ሆህት አንቀጽ ፍኖተ ሕይወት
የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደሚነግረን እኔ እውነት መንገድ ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ኆኅተ አንቀጽ ፍኖተ ሕይወት፣ ፈውስ ሲሳይ፣ ፈውስ የሆነ እውነተኛ መልካም እረኛ፣ መስቴ መኮንን፣ ገዢ የሆነ መጠጥ የሆነ እያለ በቤተ ክርስቲያን ይነገራል። እርግጠኛ በውኑ ይህንን አውቀነው ነው ወይ በጸናጽል የምንጸነጽል በከበሮ የምንዘምር? አውቀነው ከሆነ መልካም፣ አላውቀነው ከሆነ አሁን ከዚህን ሰዓት ጀምሮ አውቀነው መዘመር አለብን ማለት ነው። አውቀነው መዘመር አለብን። እንዲህ ያለውን መልካም እረኛ ከድቅድቁ ጨለማ ከማይታየው ማለት ነው። ስለዚህ ቅጥረኛ መሆን የለብንም። ቅጥረኛም አላደረገንም። ቅጥረኛ እንድንሆን አላደረገንም እንኮ እግዚአብሔር ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅጥረኛ ናችሁ አላለንም እንኮ። ራሱ መልካም እረኛ እንድንሆን እንኮ ነው የተሰጠን ማለት ነው። ብርሃን ሆኖ እናንተ ብርሃን ናችሁ የተባል ኖላዊ መልካም ጠባቂ ሆኖ መልካም እረኛ ሆኖ መልካም እረኞች ያደረገን እረኞች ነን እንኮ ዛሬኛ። ስለዚህ መልካም እረኞች በትክክል እረኛውን ያወቀ እረኛ መንጋውን በትክክል የሚጠብቅ እረኛ መሆን እንዳለብን ይነግረናል። እንደዚህም አደራ ላለሁ ሌላ ምዕራፍ በተባለው በተሰኘው በቤተ ክርስቲያኗ ውስጥ በሚገኘው መጽሐፍ ውስጥ እንዲህ ይለናል። በአብይ ጾም የሚባል ነው፣ በጾመ ኢየሱስ የሚባል ነው፣ ምልጣን ነው። የጾም ምዕራፍ ምልጣን የሆነ ነው። ምንድነው? ምቅናይ የሆነ ነው። ነጋ ተዘከረነ ነጋ ተዘከረነ ወነጽር ዲበ ቅኔነ ኖላዊ ነየር ትጉህ ዘይትነውም አንተ ሃሉ ምስሌነ። የማታንቀላፋ የማትተኛ ትጉ እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በነግ ይቅር በለን፣ አስበን፣ ጠብቀን። ወነጽር ዲበ ቅኔነ ወደ አንተ በመገዛታችን ተመልከት። አንተን በመገዛታችን ላይ ለአንተ በመዘመራችን አንተ ጠባቂ መልካም እረኛ እንደሆን በማወቃችን ላይ እንደሆንክ በማወቃችን ላይ ተመልከት፣ ንገስ ማለት ነው። አንጸባርቅ ማለት እኮ ነው። መልካም እረኛ ሆነህ በእረኝነታችን ላይ አንተ ተንጸባረቅ ማለት እኮ ነው። እንዲህ ብለው የተናገሩ አባቶች ዛሬ ሙያተኛ እረኛ መኖሩ እውነቴን ነው። እኔ በቤተ ክርስቲያኗ አድገናል፣ አሳድጋናለች። ዛሬ ይሄ የተቀበረባት የተቀበረው ትንሣኤ ማግኘት አለበት። በእውነት እንዴ ኖላዊ ትጉ ዘይትነውም የማታንቀላፋ እንዴ ኖላዊ ሆሙ ለእስራኤል አጽም እያልን እንዘምራለን። በዝማሬው እንቀኝለታለን፣ በመዋሲቱ እንቀኝለታለን። ኖላዊ አቃቢ ያለ ነፍሳት ይነ እያልን እንቀኝለታለን። ግን ኖላዊ መልካም እረኛ እንደሆነ አላወቅነውም፣ አልተረዳነውም። ስለዚህ እንዴት ይሁን? እኛ ተሐድሶዎች ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ፣ ቸር እረኛ፣ የማያንቀላፋ እረኛ፣ ከተኩላ የሚያስመልጥ፣ ከቀበሮ የሚያስመልጥ፣ ከሌባ ከወንበዴ የሚያስመልጥ መልካም እረኛ እንደሆነ የእግዚአብሔር ስም ብሩክ ይሁን። ኖላዊ ኄር የሆነው ኢየሱስ ክርስቶስ እንደዚህ በካህናት አንደበት ስለተሰበከ፣ በወንድሞች አንደበት ስለተሰበከ ይህን የሚሰሙ በርካታ ካህናት ጓደኞቻችን፣ ዲያቆናት ወንድሞቻችን ስላሉ ይሄ ነው ደስታችን። መምህር ብርሃኑ የምትጨምረው ካለ? 2-3 ሀሳብ በልቤ ስለተመላለሰ ነው። አንዱ ምንድን የሆነ ቦታ ላይ ጥቅሱ ትዝ ባይለኝም ወርቁ እንዴት ደበሰ የሚል ቃል አለና አሁን እንደው የሚያነሱት ሀሳብ በቤተክርስቲያን ውስጥ የነበረው ሀሳብ ምን ሆኖ ነው? ምን ተጭኖት ነው እንዲሆነው? ማለት እንደዚህ ያለ የእግዚአብሔር ቃል ያላት ቤተክርስቲያን እንዴት ነው ከኢየሱስ
የሚለውን ሳስብ ትንሽ ያው ህዝባችን እናስበው ከህዝቡ አኳያ ይሄን አሰብኩና ምንድን ነው የሚለውን ስናይ ያው እናዝናለን ማለት ስለ ብርሃን እየተናገርን 90% ህዝባችን በጨለማ ነው ያለው። አገልጋዩ ካህናቱም እንበለው ህዝቡም ማለት ነው። ስለ ኢየሱስ ያዜምን ኢየሱስ ጋር ህዝባችን አልደረሰም። ምናልባት ከእሱና ከኢየሱስ መሃል 100-200 እልፍ አላፋት ቅዱሳን ፊቱ ላይ ተደርድረው እያንዳንዱን እስኪያልፍ ዘመን ይፈጃል እና አንዳንዱን አስብ እንዴት ነው ይሄ የሚሆነው የሚለውን እናያሰብኩት እና ወንድሜ የሚያስ ደግሞ በመሃል ይሄንኑ ዜማ ለሚካኤል ለሩፋኤል ይሰጣል ሲል እንግዲህ ያው አስቡት ማለት ነው ምን ያህል እንደሚጋጭ እና እዛው ጋር ነበር ልቀመው የነበረው ምክንያቱም መጽሐፉ ከሚለው ውጭ ማለት ነው። አሁን ወንድሜ ዳዊት ያዜመው ዜማ መዝሙር 120 ነው አይደለ? አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጥም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህን ሁሉ ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣት መግባትህን ይጠብቃል ይላልና እንዴት ነው ከዚህስ የእግዚአብሔር ቃል ጋር ማለት መቼም መጽሐፍ ቅዱስን ቤተክርስቲያን አታውቅም ብለን አንነሳም። የያዝናቸው መጽሐፍ ቅዱስ ቤተክርስቲያን ናት ያሳተመችው አይደለ? የሰጠችን ቤተክርስቲያን በምን ጊዜ ርዝመት ነው ከዚሁ ቃል ጋር እንደገና ተለያይታ ወደዛኛው ጨለማ ወደዛኛው ሐሳብ የገባችው የሚለውን ስናስብ ያው የተሐድሶ ጉዞ ረዥም አድካሚ እንደሆነም ያው እንዲሰማ ነው ማለት ነው እና እኔ እንደ ወንድሞቼ የምጋራው ምንድን ነው እግዚአብሔር እረኝነትን ላይ ካለው ስንጀምር ለጳጳሳት ዝቅ ሲል ደግሞ በየደረጃው ለሁላችንም ኃላፊነት ሰጥቷል። ከባዱ ጉዳይ ተጠያቂነት ማለት ነው እረኝነት ማለት እና ምናልባት አያውቁም አንልም ዘለው ያነቡት ከሆነ ግን ጴጥሮስ ያለውን ቃል ተናግሬ ጨርሳለሁ። አንደኛ ጴጥሮስ መልእክት ላይ እንግዲህ እኔ ከነሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን እግዚአብሔር መንጋ ጠብቁ። አሁን ጠብቁ ነው ተጠብቋል ወይ መንጋው? ይሄን ተጠብቁ። አንዳንዴ ምንድነው ይሄን የምለው ህዝቡ እግዚአብሔርን ለመፈለግ ልብ አለው። መቼም ስናይ በፀሐይ በዝናብ በጭቃ መጥቷል። ቤተ መቅደስ እኮ ፈልጎ መጥቷልና አስተምሮ ከእግዚአብሔር ጋር ማገናኘት ኃላፊነቱ የማን ነው? የካህናት ነው፣ የእረኞች ነው። መጥቷል ህዝቡ። መቼም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንደው ያለ ኮንፈረንስ የሚመጣ ህዝብ እኮ እዛ ነው ያለው። ሌላው እኮ ዓለም ስንት ፖስተር ለጥፈ ስንት ተንጫጭተ እባካችሁ ነው ብለህ ነው ምንም ሳትል እኮ ጠዋት ለሊት 11 ሰዓት ኪዳን ብሎ እግዚአብሔርን ፍለጋ የሚሄድ ህዝብ መጥቷል። ከአምላኩ ጋር የማገናኘት ኃላፊነት የማን ነው? የእረኞቹ አይደለም ወይና ጠብቁ ያለውን ቃል እንዴት አዩት? እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። አጣ ነው ማለት ነው። እና አክሊል ማለት ነው አጣ ነው። እና በግልጽ ቃል ደግሞ በትንቢት መጽሐፍት ላይ ኃጢአተኛው ኃጢአት ሲሰራ ብታየው ተመለስ ባትለው በኃጢአቱ ምን ቢል ቢሞት
ደሙን ከእጅ ምን እላለሁ። ስለዚህ የእግዚአብሔር መንግስት አንዳንዴ አገልጋይ መሆን ኃላፊነቱ ምን ያህል ነው? የእረኝነት ኃላፊነት ምን ያህል ነው? ደሙን ከእጅ እሻለሁ ይላል እግዚአብሔር። ምክንያቱም ሳይሰማ ነው የሞተው። ወንጌል ሳይደርስለት እኮ የሚሞት ህዝባችን ምን ያህል ነው? ነፃ የምንወጣው በምን ጉዳይ ነው ስንል ኃጢአተኛውን ግን ኃጢአት ሊሰራ ሲሄድ ከኃጢአት ተመለስ ብትለው ባይመለስ ቢሞት አንተ ከደሙ ምንድን ነህ? ንጹህ ነህ። ስለዚህ ኢየሱስ ያድናል፣ መዳን በኢየሱስ ብቻ ነው ብለን ሳናውጅ ህዝባችን ቢሞት ተጠያቂ ነን እኮ። ኃላፊነት አለብንና ይህን የእረኝነት ኃላፊነት እንዴት ነው ያዩት? አንድ ቀን ኢየሱስ ይመጣል ወይኛ ኢየሱስ ጋር እንሄዳለን። መቼም በጅምላ አንጠየቅም። እኔ አሁን እንደ ብርሃኑ ነው ጌታ ፊት የምቆመው ማለት ነው። ጌታ መጣ እኔም ሄድኩ ቆሜ የምጠየቀው እንደ ብርሃኑ ነው። ስለዚህ እያንዳንዱ ሰው በስራው በሚጠየቅበት መንግስት ውስጥ ለዚህ ለ60 ለ70 ዓመት ህይወት የእግዚአብሔር መንግስት ጋር ተላልፈን እስከ መቼ ነው ህዝቡስ ደንቆሮ በጨለማ ውስጥ ሆኖ እረኛ ከሆነው ከክርስቶስ ውጪ ሊያድኑ የማይችሉትን ቢጨበጡ ሊያዙ የማይችሉ ተስፋዎችን ተስፋ ፍጡር ማለት ነው እና ታመነ ፍጡራን ታመነ ቅዱሳንን እያመነ ወዴት ነው የሚሄደው? ይሄ የቤተ ክርስቲያኒቱ ኃላፊነት አይደለም ወይ ነው? ወይንስ እንደሰለጠነው ዓለም ቤተ ክርስቲያናቸውን ለሙዚየም ለፊልም ቤት ምናምን ሃይማኖት ትተው ማለት ነው ባዶ ሲሆን ምመኑ እንዳከራዩት ቤተ መቅደሱ ባዶ ሲሆን ነው የሚነቁት? አይሆንም። ህዝባችን ወዴት እየሄደ ነው የሚለውን በማሰብ የእረኝነት አገልግሎታችንን በአግባቡ እንድንወጣ ይሄ የመጣው መልእክት ለነሱ ብቻ ሳይሆን ለኛም ለተቀበልነው ኃላፊነት ትልቅ እንደሆነ እንዳይጋብዞኛል። ጌታ ጸጋውን ያብዛልን። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ የተመለከትነው ጾመ ነቢያት ከተባለው ክፍል ውስጥ 3ኛው ሳምንት ኖላዊ የሚለውን ክፍል ነው። በመርጌታ ዳዊት መነሻ አቅራቢነት የሚገርም ነገሮችን አይተናል። እንግዲህ እረኛ የሌላቸው እረኞች አሉ። እረኛውን ክርስቶስን በላያቸው ላይ ያልሾሙ እረኛ እንዳላቸው የማያውቁ ያልገባቸው በርካታ አገልጋዮች አሉ። ወደ እረኛቸው ወደ ክርስቶስ መመለስ ይሁንላቸው። አሜን። ቅድም መርጌታ ኤርሚያስ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል የሚል ኃይለ ቃል አለ። ኢየሱስ ክርስቶስ እረኛ የሆነው ነፍሱን ሰጥቶ ነው። ምን ማለት ነው? ሙቶ ነው ማለት ነው። ስለዚህ ያልሞተ እረኛ የያዙ በርካታ ምዕመናን አሉ። ያልሞተላቸውን እረኛ ያደረጉ ያውም ለምናቸው? ለነፍሳቸው አይደል? አገልጋዮች በዚህ ምድር ላይ እረኛ ቢሆኑም የዘላለምን ሕይወት ሊያስገቡን ሳይሆን የእግዚአብሔርን ቃል ሊያስተምሩን፣ ስለ ኢየሱስ ክርስቶስ ሊሰብኩን፣ ስለ ኢየሱስ ክርስቶስ ሊያስተምሩን እንጂ እረኛ የሆኑት ለነፍሳችን ሞተው የዘላለም ሕይወት ሊያሰጡን አይደለም። ስለዚህ አንድ ነገር ማስመር አለብን። ኢየሱስ ክርስቶስ ብቻ ነው ስለ ሰው ልጆች ሁሉ ምን ያለው? የሞተው እረኛ። ስለዚህ ኖላዊ ዘመጻ ውስተ ዓለም የተባለው አንዱ ኢየሱስ ክርስቶስ ነው አይደል? ይህንን እረኛ የነፍሱ እረኛ አድርጎ የተቀበለ ሰው እረኛ አለው። በነፍሱ ምን አለው ይላል? እረኛ አለው። በነፍሱ ጠበቃ አለው። ጠበቃችን ሊቀ ካህናት የሆነልን ኢየሱስ ክርስቶስ ነው። ስለዚህ ታኅሳስ 3ኛው ሳምንት ላይ ወይም ደግሞ ስብከት ላይ 3ኛው ሳምንት ላይ የምንለው ብቻ ሳይሆን የኢየሱስ ክርስቶስ እረኝነትን በየቀኑ በየሰከንዱ ለአእምሯችን፣ ለነፍሳችን፣ ለመንፈሳችን ልንመግበው ያስፈልጋል። እረኛለን ማን? ኢየሱስ። እረኛለን ማን? ኢየሱስ ማለት መቻል አለብን። ስለዚህ መልካም እረኛ እኔ ነኝ ካለ ሌላ እረኛ መፈለግ በራሱ ኃጢአት ነው። እኔ ነኝ ብሎ አላ ሌሎች አሉ አላለም እኮ። ሌሎች እንደውም ቅጥረኞች ናቸው፣ በቃ ሙያተኛ ናቸው፣ በገንዘብ ነው፣ በመክሊት ነው እረኝነታቸው። እኔ ግን እንደዛ አይደለሁም ነው ያለው። ስለዚህ እረኛችን ኢየሱስ ስሙ ለዘላለም የተባረከ ይሁን። ስለዚህ የተሐድሶ አገልግሎት ይሄ ነው፣ ወደ ኢየሱስ መመለስ። በነገራችን ላይ እረኛ የሚያስፈልገው
ጥበቃ ለሚያስፈልጋቸው አካል ነው። ጥበቃ ለሚያስፈልጋል። እኛ ደግሞ ጥበቃ ያስፈልገናል። ምክንያቱም እንደሚያገሳ አንበሳ ጠላት ሁልጊዜ ምን ስለሚያደርገን ስለሚዞረን ለምን ለዘላለም ህይወት እኮ አይደለም የሚዞረን ለሞት እኮ ነው የሚዞረን። ሊገለን ነው አይደል? ሊገለን ነው። ስለዚህ ኢየሱስ ክርስቶስን የነፍሳችን እረኛ አድርገን ልንሾመው ያስፈልጋል፣ ልናምነው ያስፈልጋል። የኢየሱስ ክርስቶስን እረኝነት ያላመነ ብዙ እረኛ ቢሾምም አይጠበቅም። በአንዱ በኢየሱስ ክርስቶስ እረኝነት ያላረፈ ሰው 50 እረኛ 60 እረኛ 100 እረኛ ቢሾም አይሆንም። ደግሞ አይበቃም ወይ? በሩ አንድ ነው፣ በረቱ አንድ ነው፣ እረኛው አንድ ነው ካለን ሌላ በረት፣ ሌላ መግቢያ አንቀጽ፣ ሌላ እረኛ ለምን እንፈልጋለን? በሩም እኔ ነኝ ካለ፣ ኖላዊውም እኔው ነኝ ካለ ወደ ኢየሱስ መንጣት አስፈላጊ ነው። ስለዚህ ስለሰማነው ቃል እግዚአብሔር እናመሰግናለን። ይህ የሐመረ ወንጌል ዘኢትዮጵያ መንፈሳዊ ተሐድሶ ማህበር የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ ትክክለኛ የሆነውን መጽሐፍ ቅዱሳዊ የሆነውን ኦርቶዶክሳዊ ትምህርትን የሚከተል ኦርቶዶክሳዊ ያልሆነውን የስህተት ትምህርት ለምሳሌ ቅድም መምህር ኤርሚያስ እንደተናገሩት ሐውፀነ በብዙህ ምህረት የሚል ለመላእክት ለጻድቃን ለሰማዕታት የሚሰጠውን አንቀበልም። ጻድቃን ሰማዕታት ሁልጊዜም ጻድቃን ሰማዕታት ናቸው። እውነተኛ እረኛ የቤተ ክርስቲያን ግን ኢየሱስ ክርስቶስ ብቻ ነው። ስለዚህ የተሐድሶ አገልግሎት የስህተት ትምህርት የሆነውን በመጽሐፍ ቅዱስ አጋልጦ የሚያሰጣ የሚያሳይ ትክክለኛ የሆነውን ትምህርት ደግሞ ተቀብሎ ቤተ ክርስቲያኒቱን አክብሮ የሚያገለግል ተቋም ነው። ይህንን የምትመለከቱ ኦርቶዶክሳውያን ወንድሞቻችን፣ ካህናት አባቶቻችን፣ ጳጳሳት አባቶቻችን ሁላችሁም ላይክና ሼር በማድረግ ለማህበረ ካህናት ለምእመናን እንዲደርስ ጥሪ ማስተላለፍ ፈልጋለሁ። ስለተከታተላችሁን እናመሰግናለን። እግዚአብሔር አምላክ ይባርክልን። በሌላ ርዕሰ ጉዳይ በሚቀጥለው ጊዜ ስለምንመጣ ጠብቁን። ወስብሐት ለእግዚአብሔር።